ወደ ጦርነቱ ፕሪቶሪያ በፊት አውዳሚ ጦርነቱ ስላለ ወደ ጦርነት ሄድን ከጦርነት ወደ ፕሪቶሪያ ሄድን እንደገና ደግሞ ተንደርድረን ወደ ተመሳሳይ መንገድ እንዴት ሄደን የሚለውን ለማስታወስ ያህል ነው ያጫወትኩት ቅድም ገለታው ሲጠቁምና አንተስ የፕሪቶሪያ ስምምነት ምን አመጣልን ምንስ አመጣብን መልካም ሞገስ አመሰግናለሁ እኔም እንደዚህ ዝግጅቱን አዘጋጅተ ይሄንን የሰላም ስምምነት ቀንን የተፈረመበት ቀን ምክንያት በማድረግ እንድንወያይ ስለጋበዝከን ማለት ነው ገለታው ሰላም ብያለሁ እንዲሁም አያና ያው እንግዲህ የፕሪቶሪያ ስምምነት አጋጣሚ ሆኖ ጦርነቱም የተጀመረበት ወቅት ላይ ነው የተፈረመው ሁለቱም ነው አንድ ላይ ሆነው አሁን በትግራይ ተወላጆች ዙሪያ ጦርነቱ የተጀመረበትና በትግራይ ህዝብ ላይ ጄኖሳይድ የተፈጸመበት ዝክርም ታሳቢ ተደርጎ የዝግጅት እየተካሄደ ነው ያለው በዲያስፖራ በተለይ በዋናነት ያው ስምምነቱ እንዲፈጸም ደግሞ በሙሉነት እንዲፈጸም ያው ጥሪ የሚቀርብበት የተፈረመበት ቀንም ታሳቢ በማድረግ ማለት ነው አንድም ገለታው እንዳቀረበው ነጣጥሎ ማየት አይቻልም የጦርነቱ ወደ ጦርነቱ የወሰደው ሂደትና ጦርነቱ ራሱ እና የፕሪቶሪያ ስምምነት አንዱ እሱ ነው ሁለተኛ ቀኑም ተመሳሳይ በአንድ ቀን ነው መሰለኝ ልዩነቱ ኖቬምበር 4 ጦርነቱ ተጀመረ ከሁለት ዓመት በኋላ ደግሞ ኖቬምበር 3 የፕሪቶሪያ ስምምነት ተፈረመ እንዲሁም ያላቸው የኮዝ ኤንድ ኢፌክት ግንኙነት ሱራቱ እንድታነሳ ያስገድዳል ሁለተኛ ደግሞ የተፈረመበት እና ጦርነቱ የተጀመረበት ቀን በተመሳሳይ ወቅት ስለሆነ ያው ወደ ጦርነቱ ያስገቡ ነገሮች ልክ ነው የኢህአዴግ ችግር አንዱ ነው ገለታው ያቀረበው ኢህአዴግ ኢንፋክት አሳውሳለሁ አገር ቤት በፕራይም ሚኒስተር አብይ ወደ ስልጣን እንደመጣ መቀለ ሄጄ ነበርና 2018 ወደዚህ ወደ አሜሪካ ከመምጣቱ በፊት ነው እንዲያው ወደ ሚያዚያ አካባቢ እንደዚህ ግንቦት ነው የሄድኩት እና ያኔ ከሶስቱ ወደዚህ ችግሮች አገሪቷ እየገባችበት ያለ ችግር ከከተቱት አንዱ ኢህአዴግ ወይም ኢህአዴግ መራሹ መንግስት የዲሞክራሲ እንትን ማጥበቡ ዲሞክራሲ ስፔስ ማጥበቡ ነው ይሄ 100% የሚባል ምርጫ ዝም ብሎ በቃ አደገኛ የሆነ ሂደት እየፈጠረ እንደሆነ ሁለተኛ በአገር ግንባታ ሂደት ኢትዮጵያን ያለ መስማማት ችግር ነው ኦፍኮርስ በአለም ብዙ የአገር ግንባታ ሂደታቸው ያልጨረሱ ሀገሮች አሉ በጣም ያደጉና በፍጥነት ሄደዋል የሚባሉ በዛ ፕሮሰስ ማለት ነው ጭምር ግን የኢትዮጵያ ደግሞ ትንሽ ከበድ ይላል ሶስተኛው ኢህአዴግ ራሱ አራቱ ድርጅቶች ያላቸው ችግር ነውና እነዚህ አራቱ ድርጅቶች ሳይስማሙ ሲቀሩና ችግር ውስጥ ሲገቡ ዝም ብሎ ድርጅቱ ብቻ አይደለም ችግር ውስጥ የሚገባው እስም ዛው ድርጅቱ ራሱ መንግስት ስለሆነ ባውንደሪ መስመር ስላላበጀለት መንግስትም አብሮዛ ችግር ውስጥ ይገባል እንደገና ቀላል የማይባል ቁጥር ደግሞ አጋብሰዋል ይሄ አባል የሚባለው አለ በጥቅም በምንም ተይዞም ይደግፋል አባል የሆነም አለ ስራ ለማግኘት ምናምን እና ቀላል የማይባል የሀገሪቱ ህዝብም ለመያዝ ነው የተንቀሳቀሱ በተለይ ምርጫ 97ን ተከትሎ ማለት ነው ከዚህ ጋር ተያይዞ ኢህአዴግ ውስጥ ችግር ሲፈጠር ዝም ብሎ ኢህአዴግ ብቻ ነው ብለህ የምትተወው አይደለም ኢህአዴግን ወደ ማፍረስ ሲገቡና ብልጽግና የሚባል ሲያመጡ አንዳንድ ተቃዋሚዎች ጭምር አሬ ነገር ትክክል አይደለም ያሉ ነበሩ ከኢህአዴግም ውስጥም ከኢህአዴግም ውጭም ያቱ እንዲሁ በቀላሉ የምታፈርሱት ነገር አይደለም ካፈረሳችሁ ችግር ይመጣል እና የሆነው ምንድነው ሶስቱ ተለይተው ተዋሃድን አሉ ህወሓትም ቢያለ ስለዚህ የሆነው ምንድነው ህወሓት ቨርሰስ የተቀሩት ሶስቱ ሆነ ያ የፕራይም ሚኒስተር አብይ ወይም ደግሞ ይሄ ለውጥ የሚባለው መምጣት ጋር ተያይዞ ደግሞ ኢህአዴግ እና ፕራይም ሚኒስተር በዋናነት ያሰባሰቧቸው ኃይሎች በኢህአዴግ ውስጥ ብቻ ያሉ አልነበሩም ነው ውጭ በተቃውሞ የነበረው ሁሉ ወደ ሀገር ቤት ገብቶ ጠቅላይ ሚኒስተሩ ግፋ በለው የሚልበት ሁኔታ ነበረ በዛ ላይ የኤርትራ መንግስት ኢንትሮዳክሽን ኦፍ አቶ ኢሳያስ ወደ ኢትዮጵያ ፖለቲካ ከተዘጉበት ለ20 ዓመት ኮንቴይን ተደርገው በመለስ ጊዜ ማለት ነው ከዛ ወጥተው ኢትዮጵያንም ቀጠናውንም ተመልሰው እጃቸውን የማስገባት እድል አገኙ that was actually the biggest mistake probably ጦርነቱም የወለደው አጠቃላይ ሂደቱ የለውጡ መጨናገፍም አንዱ ምክንያት የሆነው እሱ ነው ብዙ ዲማንድ የሚያደርግ ተቃዋሚ ገባ አሁኑኑ አድርግልን የሚል አቶ ለጠቅላይ ሚኒስትር አብይ ማለት ነው ይሄ ይደረግልን ይሄ ይፈጸምልን አሁኑ የህገ መንግስት ማሻሻያም ይጠይቃል የፍላግ ጉዳይ አለ ቅድም ያነሳሁት ይሄ የሀገር ግንባታ ሂደት ብለው የሚገለጹ
ያላለቁ ነገሮች እነሱ ተነሱ። ሻዕቢያም የአልጀርስ ስምምነት ተቀብለናልና ሰላምና ውርድ ተብሎ ተጋብዞ ሲገባ ጭራሽ ጥያቄው ሌላ ሆነ። የሻዕቢያ ደግሞ በግልጽ የሚናገሩ ነበር የሻዕቢያ መሪዎች፣ አይ እኛ እኮ ባውንደሪው ቀስ ብሎ ይደርሳል፣ እኛ አሁን የምንፈልገው ሁለት ነገር ነው። አንድ ወያኔ የተባለ ኃይል ማስወገድ ከዚህ ቀጠና፣ ሁለተኛ እንደገና ይሄ በኤትኒክ መሰረት አድርጎ ያመጣችሁት ህገ መንግስት መቀየር፣ ፌዴራላዊ ስርዓቱን መቀየር የሚል ነው። ይሄ አቶ የማነ ገብረአብ መንኪ ሳውዲ አረቢያ ላይ ከኤርትራውያን ጋር የአቶ ኢሳያስ ደጋፊዎች ጋር ባደረጉት ውይይት የገለጹት ነው። በነገራችን ላይ ዝም ብዬ ብሎ በሐሜት በወሬ በምናም አይደለም ልላችሁ ፈልጌ ነው። ለምንድን ነው አልጀርስ ተቀብለናል ብለዋል፣ ከኢትዮጵያ ጋር ታርቀናል፣ ስለዚህ የውስጥ ፖለቲካችንም እንድናስተካክል ወደ ውስጥ ፊታችን እንድናዞር የኤርትራ የውስጥ ጉዳዮች ማለታቸው ነው። ባውንደሪው ይሰመርና በቃ የሀገራችን ግልጽ የሆነ ድንበራችንን እንወቅ፣ ወደ መሬት ይውረድ ሲሏቸው፣ አይ እኛ እሱ አይደለም አሁን ቀዳሚ አጀንዳችን፣ አሁን እኛ ኢትዮጵያ ውስጥ ያለው የፌዴራል ስርዓትና ህገ መንግስት መቀየር፣ አንድ ወያኔ የተባለ የቀጠናው ችግር ደግሞ ማስወገድ የሚል ይሄ ለጦርነት የሚደረገው እንትን የበለጠ በኢህአዴግ ውስጥ ያለው ገለታ የገለጸው እሱ አንዱ ሆኖ፣ ያ ግን የበለጠ እንዲጋጋል ያደረገው ተቃውሞ ጎራ ለውጥ መጣ ተብሎ ተጋብዞ የገባው አሁኑ አቶ ጠቅላይ ሚኒስትር አብይ እነዚህን አድርግልን፣ ወያኔዎችን አደብ አስገዛልን፣ አዚፍ እሱ ኢህአዴግ ሆኖ ከወያኔ ጋር አብሮ ራሱ ወያኔ ሆኖ ወያኔ በሚባለው ኢህአዴግ ነበርና መሆኑ ቀርቶ አንተ ለኛ ይመጣልና ስለዚህ እነሱን እንብላቸውና እንቀደስ የሚለውም ነገር መጣ። በቴሌቪዥን በብሔራዊ ቴሌቪዥን ነገራችን ላይ ነፍሱን ይማረውና ቅርብ ጊዜ ያረፈው ደበበ መሰለኝ አርቲስት በቃ ብላቸውና እነዚህ ጅቦች ናቸው፣ ጅብ በልተን እንቀደስ የሚል መጣ። ጉሰማው ምኑ እንትን አለ። በትግራይ በኩልም ኦፍ ኮርስ ሪአክሽኑ ነበረ፣ ከፍተኛ የሆነ ሞቢላይዜሽን ነበረ። ግን ዝግጁነቱ ደግሞ በተገቢው መልኩ በቲፒኤልኤፍ በኩል እንዳልነበረ በተደጋጋሚ ገልጸናል። ለማንኛውም ጦርነቱ አይቀር የሆነው እኔ የተረዳሁትም አቶ ኢሳያስ የሰላም ጥሪውን ተቀብያለሁ ብለው ጌም ኦቨር ወያኔ ሲሉ ነው። ያ መግለጫ አለ ሚዲያ ላይ የተለቀቀ ስለሆነ በኤርትራ ቴሌቪዥን በኩል የሰማዕታት ቀን ነበረ ጁን 20 አይ ቲንክ ሞገሴ ደጋግሜ ነግሬህ ነበር። ቪዲዮም ማግኘትም የምንችል ይመስለኛል። እና ተቀብያለሁ ብለው በትግርኛ ባደረጉት ስፒች እዛ ላይ ወደ አዲስ አበባ የልኡካን እልካለሁ አሉ። ጌም ኦቨር ወያኔ ደግሞ አሉ ማለት ነው። ያኔ ትግራይ በኤርትራም በኩል የአማራ ኃይሎች ደግሞ የመሬትና የርስት ጥያቄ ያለን የሚሉ ፌዴራል መንግስቱ ደግሞ የስልጣኔ አደጋ የሆኑብኝ ነው የሚል ተደማምሮ አንድ ላይ ዘመሩ። ርስታችን እናስመልሳለን የሚል ስሜት ውስጥ ገቡ። አይ ሪሊ ዳውት የአማራ ህዝብ ፍላጎት ነው ወይ እሱ የሚለው እሱ ሌላ ጥያቄ ነው። ግን የአማራ ኃይሎች ከፌዴራል መንግስት ጋር ይሰሩ የነበሩት በዋናነት ደግሞ በአዴኖች በቃ ይሄ ትክክለኛ ጥሩ እድል ነው የመጣልን ብለው የፖሊስ ኮሚሽን አበረ አዳሙ ነው የሚባለው እሱም በህይወት የለም አሁን መሰለኝ ተዘጋጅተን እንትኑ እስኪነገረን እንጠብቅ ነበር ያለው። ኦፍኮርስ አልቆይም፣ ያ ንግግር ካደረገ በኋላ በህይወት አልቆይም። ለማንኛውም የኤርትራ መንግስት የተጫወተው ሚና ትልቅ ነበረ። ኢህአዴግ በውስጥ የነበረ ችግር ሪፎርም ተብሎ በኢህአዴግን በፍጥነት ወደ ማፍረስ የተገባበት ሁኔታ ችግር ፈጥሯል። ከዛ ጦርነቱ ትግራይ ላይ ሙሉ የኢትዮጵያ ሰራዊት፣ የክልል ልዩ ኃይሎች፣ የኤርትራ ሰራዊት 40 ምናምን ክፍለ ጦር የሚያክል የአማራ ልዩ ኃይል ሚሊሻ እና ፋኖ ይሄ ሁሉ ትግራይ ላይ ዘመተ። 2 ዓመት ጦርነት ተካሄደ። በመሃል ግን ወደ ፕሪቶሪያ የመራው አይ ቲንክ ፕሪቶሪያ ኢዝ ካልሚኔሽን እንትን እናድርገው አሉላ ወደ እንትኑ አሁን ሪፍሬም ተደረገው ውይይታችንና ስለዚህ እዛው ላይ እኩል እድል እንስጥ። አሁን ወደ ጦርነቱ ራሱ ምንድን ነው ያመራን ወደሚል ስለሄዳችሁ ሁለታችሁ አንተም ገለታው አያናም የጦርነቱ ኮዝ ራሱ ምንድን ነው ፋክተሮቹ የሚለው ላይ እንትን ያደርግና ከዛ በኋላ ፕሪቶሪያ ላይ ካልሚኔሽን ያልኩበት ምክንያት ወደ ፕሪቶሪያ ልገባ አይደለም። ከዛ በፊት በሁለቱ ዓመቱ ጦርነት 3 ሙከራዎች ነበሩ። የሲሸልስ እና የጅቡቲ በኢትዮጵያ ጦር አመራሮች እና የትግራይ ሰራዊት አመራሮች እየተገናኙ ውይይት አድርገው ነበር እና ያ በሚስጥር የተያዘ በውስጥ ለውጥ ይደረግ የነበረ ፕሮባብሊ ሻዕቢያ በኋላ ላይ ቅሬታ ውስጥ እንዲገቡ ያደረጋቸው እኛን ሳታማክሩ የትግራይ ኃይሎች አይ ቲንክ ጀነራል ጻድቃን ይመስለኛል አንድ ውይይት ላይ ይፋ አደረገው
ሚዲያ ባይሆንም ውይይት ነበረ መቀለ ላይ ጦርነቱ እየተካሄደ ነበር እና ኦዲዮ ሊክ ተደርጎ ወጣ እና ሻቢያዎች አወቁ ፌደራል መንግስት ኦሬዲ ከትግራይ ሰራዊት አመራሮች እየተገናኘ እንደሆነ የሚገልጽ ነገር እንትናሉ ኦፍ ኮርስ ከትግራይ ሲወጡ እዛ ላይ ተካክደናል የሚልም ስሜት ነበረ ስትወጡ እየወጣን ነው ሳትሉን እኛን አስመታችሁን የሚል የሻቢያ ስሜት ውስጥ የመግባት ነበረ ለማንኛውም በሂደት ግን ከፍተኛ ጫና መጣ ኦፍ ኮርስ ገለታው እንደገለጸው ጦርነቱም ከሁለቱ ኃይሎች በተለይ በፌደራልና በትግራይ ኃይሎች መካከል ከዛ በላይ መሄድ የሚችሉበት አቅም የማጣት ነገር መጣ ዓለም አቀፉ ጫናም ፌደራል መንግስቱ ሊቋቋሙ አልቻለም የአማራ ልዩ ኃይሎችና የሻቢያ እንኳን ዓለም አቀፍ ጫና ያን ያክል የሚበገሩ አልነበሩም ያኔ እንቀጥላለን ጦርነቱን ነው የነበረው በፌደራል መንግስት ግን እንደምታውቁት ኢትዮጵያ ስትመራ እንግዲህ የዓለም አቀፍ ጫና ቀላል አይደለም ብድሩ አለ እርዳታ አለ አይኤምኤፍ አለ ወርልድ ባንክ አለ የዲፕሎማሲ ኢትዮጵያ እንደ ሀገር ያላት ሚና ይታወቃል እነሱ ጫናዎች መቋቋም አይቻልም ለማንኛውም በኖቬምበር 3 ከ3 ዓመት በፊት የፕሪቶሪያ ስምምነት ተፈረመ ማለት ለኔ ኢትስ አ ካልሚኔሽን ኦፍ የነዛ የሲሸልስ ጅቡቲ ካሄዱ የነበሩ ውይይቶች እና ከዛ ፌደራል መንግስትና የትግራይ ኃይሎች ደግሞ ከዚህ በላይ መቀጠል አንችልም የሚል ደረጃ ላይ መድረሳቸውና እነዛ ሁለቱ ደግሞ ፍላጎታቸው ኢግኖር ተደርጎ ዓለም አቀፉ ማህበረሰብ ህወሓትንና የፌደራል መንግስትን በማገናኘት ያው ስምምነቱ ታዛቢዎች ባሉበት ተፈረመ ማለት ነው አመሰግናለሁ እሺ ሶስት ነጥቦች አንተና ገለታው ትጋራላችሁ እንዳጋጣሚ ሆኖ በፓርቲ ውስጥ ያለው ነገር እንዲሁም ከዛ ትራንዚሽኑም የተያዘበት መንገድንም ከዛም አልፎ ደግሞ አንተ ሸትል ዲፕሎማሲ እና የኤርትራን ፋክተርንም ጨምረበታል ኤኒዌይስ አሁን ድሉን ላይ ያናልስትና በተመሳሳይ ጉዳይ እንግዲህ ወደ ኋላ ስለተመለሰን ምንድነው ወደ ጦርነት ይወሰዱን የሚለው ነገር ላይ ሪፍሌክት አድርግና አንተም ከዛ በኋላ የፕሪቶሪያ ስምምነት ምን አገኘን ወደሚለው እንመለሳለን አያና ጊዜያችንን ሴቭ ለማድረግም ስል መስማማባቸው ገለታውም አሉላም ከተናገሩት መስማማባቸው አሉ እኔም ሞር ፎከስ ታይም ላይኑ ላይ ነው የጊዜው ፍሰት ስንመለከተው ትልቁ ችግር አለ ብዬ ማስበው በዚህ ብቻ ሳይሆን በሌሎች ነገሮችም አሁን አሉላ ያነሳቸው ከኤርትራ መንግስት ከአቶ ኢሳያስ አፈወርቂ ጋር ተያይዞ ከሌሎችም የተቃዋሚ ኃይሎች ጋር ተያይዞ ከቲፒኤልኤፍ ራሱ ያዲግ ውስጥ ያለው እነኚህ ሁሉ አካላት ትልቁ ችግር አለ ብዬ ማስበው አዲስ የመጣውን ለውጥና ስልጣንን የተቆጣጠረው መንግስት በጠቅላይ ሚኒስትር አብይ አህመድ የሚመራው ለኛ ያደርግልናል ወይም ይሆናል ብለው ያሰቡት አንቲሲፔት ያደረጉት ነገር እነሱ ያዩት ነገር ሞር ፕሮጀክሽን የራሳቸውን እይታ መልከታ የኃይል ሚዛን ነው ብለው ያሰቡትን ነገር አሁን በመጣው ለውጥ ላይ ፕሮጀክት አድርገው ወይም ስለው ነው እየተመለከቱ እየጠበቁ የነበሩት በኢህአዲግ በኩል የነበረው ነገር ከውስጥ ቀደም ገለታው ያነሳው ነገር እንዳለ ሆኖ ቲፒኤልኤፍ ያው ስልጣን መዋቅሩ ላይ የሚታወቅ ነው ኛገር የስልጣን መዋቅር ወደ ላይ የተሰበሰበ ነው አንድ ሰው እጅ እስከ መግባት ድረስ ወደ ላይ የተሰበሰበ ነው በስልጣን ዘመናት ሄደን ስንመለከት ከነገስታቱ ጀምሮ ስልጣን ሃይሊ ኮንሰንትሬትድ ነው ወደ ሴንተር እና ቲፒኤልኤፍ የነበረውን ቁጥጥር ለኃይለማርያም ለጠቅላይ ሚኒስትር ኃይለማርያም ደሳለኝ አሳልፎ ሲሰጥ የያዘበት መንገድ ነበር ያ ቁጥጥር ለመጀመሪያ ጊዜ ያንን ቢሮ ይዞ ያንን አይነት የኃይል አቅም የማዘዝ ኮማንድ ማድረግ የማይችል ጠቅላይ ሚኒስትር አድርጎት ነበር ያንን አይነት ተመሳሳይ ነገር በጊዜው እንቅስቃሴ ያደረገ የነበረው የቄሮና የሌላም አካባቢ ላይ ያሉ እንቅስቃሴዎችን ለማስከን ከሰፊ ማህበረሰብ የመጣ ከዛው ከፓርቲ ውስጥ አንድ ሰው ኮሮሞ የሆነ ሰው ወደፊት ለፊት ብናመጣ ሲሚላርሊ እንደ ኃይለማርያም ደሳለኝ አይነት ሮል ይጫወታል የሚል ግንዛቤ ነበር I think እሱ ክሩሻል ነው ብያስባለሁ ለዛም ነው የነበረውን የደህንነት ትስስር የገንዘብ ትስስር ዲፕሎማቲክሊ በውጭ ሀገር የተቀመጡ ሰዎችንና ያላቸውን ኃይል አቅም በጦር ኃይል ውስጥ ያላቸውን የመኮንኖች ስብጥር አቅም ጫና የኃይል ሚዛኑን አስልተው ከዚህ የተነሳ ይሄንን በዚህ መንገድ ማኔጅ ማድረግ እንችላለን የሚል መልከታ ነበራቸው ይሄ ነው ትልቁ ዲስአፖይንትመንት ፈጥሯል ብዬ ማስበው በተመሳሳይ ሻቢያ ምንለው በቅጽል ስሙ የህግደፍ ኃይል ወደ ኢትዮጵያ በሰላማዊ መንገድ ረጅም ጊዜ የፈጀውን የጦርነት ኖ ዋር ኖ ፒስ ፈርሶ ሲመጣ
በቀላሉ ማሌብል የሆነ በቀላሉ ልዘውረው የሚችል ወጣት የሚመራው ብዙ መሬት ያለያዘ መንግስት ስለሆነ እንግዲህ አሁን ግብጽ ላይ ትላንትና አቶ ኢሳያስ የተናገሩት ፕሬዝዳንት ኢሳያስ የተናገሩትን ነገር ሰምተ ሊሆን ይችላል የብሔር ማንነቶችን ማክበርና ሪኮግናይዝ ማድረግ ኤትኒክ አይደንቲቲ ላይ ያለው ፎከስ የሚፈጥረው ግጭት ዓለም አቀፋዊ ነው ብለው ለዓለም አቀፉም ጠንቅ ነው ብለው እስከ መሳል ድረስ ደርሰዋል ቅድም አሉ ላይ የተጠቀሰው እውነት ነው ኤትኒክ የሆነ ቤዝ አለው ፌደራሊዝማችሁ እሱ ደግሞ ችግር ነው ብለው ያምኑ ነበር ለቀጠናው ችግር ነው ለዓለም ችግር ነው ብለው አሁን ትላንትናም ተናግረውታል ግብጽ ላይ ስለዚህ ያንን ለማስፈጸም ኢንፎርስ ለማድረግ ከቲፒኤልኤፍ ጋር ያላቸውን ቅራኔም ደግሞ ሂሳብ ለማወራረድም ሆነ ለሌላም ጉዳይ እሱን ሪዞልቭ ለማድረግ መጠቀሚያ ይሆነናል በቀላሉ ማሊያብል መንግስት ነው የመጣው ብለው ነው የመጡት እነኚህ ሚስካልኩሌሽኖች አይ ቲንክ ለመጣው ነገር የተቃዋሚው ኃይል ከውጭ የመጣው የተቃዋሚው ኃይል አንዳንዶቹ አሁን ውጭ ሆነው ተመልሰው ተቃዋሚ ሆነዋል ግማሹ ለህክምና ብለው ወጥቶ በዛው ቀርቶ ግማሹ ደግሞ እየታየ ሆን ተብሎ በቦሌ የመጣ ነው በብዛትና እነኚህ ሰዎች ሮድ ማፕ ጽፈን ሰተናል የሚሉ ነበሩ አንዳንዶቹ መንግስት ላይ ያለ ስልጣን ላይ ያለውን አካል እኔ ነኝ የምመራው እስከ ማለት ድረስ ማለት ነው ሁለት መንግስት አለ የሚሉ ሮድ ማፕ ጽፈናል የሚሉ ማንፈቺ ማናስፈቺ ይሆናል የሚሉ ነኝ ሊስት ማድረግልህ ከኦሮሞ ካማራ ከሁሉም ቦታ የመጡ የፖለቲካ ኃይሎች ለዛ መንግስት የነበራቸው ግንዛቤና አዲስ የመጣው ጠቅላይ ሚኒስትር እንዴት ሃንድል ይደረጋል ብለው ያዩበት ሚስኮንስትሩ ያደረጉት ነገር አለ ያላግባብ የተመለከቱት ያሰሉት ስሌት አለ ይሄ እኔ በታይም ላይኑ ላይ መጀመሪያ ማስቀምጠው ይሄ ግንዛቤ የወለዳቸውን ችግሮች ኋላም ላይ ያያየን እንሄዳለን all the way እስከ ኖቬምበር 3 የፕሪቶሪያ ሴሽን ኦፍ ሆስቲሊቲስ ከሚፈረምበት ጊዜ ድረስ የሴሸልሱ ጅቡቲ የተባለው ከዛም ውጪ ያሉ አንዳንድ ማይነር የሆኑ ንግግሮች አንተም ጋር ከዚህ በፊት ተናግረዋለሁ የኦባማ አማካሪ የነበረ ሰው negotiations bloom in the dark like mushrooms ይላል አይደለ ምክክሮች እንደኛ አይነት ውይይቶች በጨለማ ነው የሚበቅሉት እንደ እንጉዳይ ይላልና በጨለማ የነበሩ ንግግሮችን እንዴት ያለኛ ታደርጋላችሁ የሚሉ የውስጥ ኃይሎችም የአቶ ኢሳያስ አፈወርቂ መንግስት የመጣበት ምክንያት ራሳቸውን በዛ ጦርነት ውስጥ በዛ ግጭት ውስጥ ያላቸውን ተሳትፎ ያሰሉበት መንገድ ነው ሶቨሬን የሆነ መንግስት አድርጎ የተመንገዘነዘቡበት መንገድ አይታይምና ከዚህ የተወለዱ ነገሮች ኋላ ላይ እናያለን ስለዚህ የፖለቲካል መዋቅሩ ላይ በጸጥታው ላይ በጦሩ ላይ አለኝ ብሎ የሚያስበው ቲፒኤልኤፍ አለኝ ብሎ የሚያስበውን ኃይል እንዴት አድርጌ ይተከምበታል ለኔ እንደፈለኩ ማቀናው አመራር ካልሆነ መመልስበት ልጓም አለኝ ብሎ ያን ልጓም ለመጠቀም የሄደበት ኋላም ላይ በቀጥታ የጦርነት የመተኳኮስና የመገዳደሉ ነገር በሰሜን እዝ ላይ በተደረገው ጥቃት በግልጽ አደባባይ ወጣበት ከዛ በፊት ግን ግልጽ የሆኑ ምልክቶች እየታዩበት ማሰልጠን የኃይል ሚዛን እኛ አትችሉንም አይነት የሚል ፉክክር ውስጥ የተገባበት ነው ብዬ አስባለሁ አመሰግናለሁ አያና አንተንም እንግዲህ በነገራችን ላይ ቅድም አንድ ያነሳው ነገር አለና ስለ ፕሪቶሪያ ስናወራ ወደዛም ስለምንሄድ ስለሆነ እንዴት ሰክሰስፉል ሆነ የሚለው አሉላም አንስቷል አንተም ጨምረበታል አንደኛው ብዙ ሰዎች እንዳውም ሂስቶሪካል ፓራሌል ድሮ ማያረጉት ብዙዎቻችሁ ኦስሎ ፕሮሰስ የምታውቁ ይመስለኛል ባክ ቻነል ኔጎሲዬሽን የነበረ ሚዲያውን ዘግቶ ማንንም ሰው ሳያቅ ለረጅም ጊዜ ባክ ቻነል ላይ ነበርውና ሰክሰስ ስቶሪው አንደኛው ምክንያት የኦስሎ የተሳካው ውጭ ያለው ማህበረሰብ እንዳያውቅ ተዘግቶ በተለይ ሚዲያ እንዳያውቅ አድርገው ነው የሰሩትና የፕሪቶሪያም የሚመሳሰለው አንደኛው ባክ ቻነል መሆኑ ነው እንደምታስታውሱት ሚዲያ ከግራና ከቀኝም ሊክ ለማድረግ ይሞክሩ ነበር ያኔ እኔም ያው ሚዲያ ላይ ስለነበር ግን በተቻለ መጠን ዝግ ነበር ያደረጉትና የኦስሎን ስላስታወሰኝ ነው ግረ መንገዱንም እንደ አንዱ ሰክሰስ ስቶሪ ወደዛ እንመለሳለን እስካሁን ከተናገራችሁት ውስጥ አንድ 5 ነጥቦችን ይዣለውና አንደኛው ሚስማኔጅድ ትራንዚሽን ራሱ ሚስማኔጅድ ትራንዚሽን ሁለተኛው አያና የጨመርክበት ሊደርሺፕ ሮል ማለት ያብይ ራሱ ያብይ ፋክተር አለ ሶስተኛው የሻቢያ ኢፌክት አሉላ ስትሬስ ያደረገው እኔም ከዚህ በፊት በዛፍኩት አርቲክል ላይ አንስቻለሁ የዎር ፓክት የሚመስል አሁን አትሊስት ዛሬ ላይ ሆነን ሪትሮስፔክት የምናየው ሌላኛው ሄት ሪቶሪክ ኤንድ ሃይፐር ናሽናሊዝም አለ ብዙም ማይረሳው ይሄ መንገድ ሲዘጋ የነበረው በአማራና በትግራይ መካከለም የነበረው ሁኔታ ጀነራሊ ኢቭን ለቲፒኤልኤፍ ነው ወይስ ለማህበረሰብ ነው ወይ የሚለውን ነገር ወደ ኋላም ተመለሰን ብናይ ጥሩ ነው ሄት ሪቶሪኩ ለጦርነት እንዴት እንደሚያመቻች ሌላኛው ደግሞ የዊች ሃንቲንግ ብዙ ሰዎች ያልተናገሩት አለ ዊች ሃንቲንግ ብዬ የምገልጸው ወይም የሚገለጽ የኔ ቃል አይደለም
ይሄ ሰሌክቲቭ ጀስቲስ ማለት ነው። ያኔ ለሙስናው ለ27 ዓመት ተጠያቂነቱ ምናምንም ሲደረግ የነበረው ትራንዚሽናል ጀስቲስን አፕላይ ከማድረግ ይልቅ ዊች ሃንቲንግ ፕሮሰስም ነበረ። እነኚህ ነገሮች አሉ። ኤኒዌይስ ሌሎችም ሊጨመሩ ይችላሉ ወደ ጦርነት ያመሩን። ግን ስትራክቸራል የሆነውን ነገር ባንረሳ ጥሩ ነው። ሁልጊዜም ቢሆን በአንድ ቀን አይደለም እዛ ያደረስነው። ከፓርቲ ባሻገር ፖለቲካችን ራሱ ምን ይመስል ነበር የሚለውን ከግንዛቤ ብናስገባ ጥሩ ነው የሚል ነው። ሰመራይዝ ነው ያደረኩት እናንተ የተናገራችሁትን። ወደ ገለታው ዞሬ እመጣለሁ ተመልሼ። አሁን ከፕሪቶሪያ ምን አገኘን? እንግዲህ አሁን ምንም ይሁን ምን ተሳካ፣ ሂደቱ ተሳካ፣ ተፈራርመዋል። ትረስት ቢልዲንግ ነበረ፣ ሸትል ዲፕሎማሲም ነበረ አሉላ እንዳለው፣ ኤግዞስሽንም አለ። ቅድም ራስም ያልከው በጣም በቃ ፈልገው ሳይሆን ስለተዳከሙ ጦርነቱን ሰስቴን ማድረግ ስላልቻሉ በዲፕሎማሲም ጫና ስለነበረ ተፈራረሙ። እሺ ተፈራረሙ። ምን አመጣለን የፕሪቶሪያ ስምምነት? አሁን ወይ ቅድም ወደ አነሳው ጥያቄ እንመለስ። ሚዩት ነን። ምን አመጣለን? ምንስ አመጣብን? ሁለቱንም ማለት እንግዲህ አንድ ነገር ምንድነው፣ ወደ ሽምግልና ወደ እርቅ ስትሄድ ሞቲቭ ወሳኝ ነው በጣም። ቅድም ያልነው ነገር ነው። መጀመሪያ እጃቸውን ይዞ እነዚህን ሁለት አካላት የሚያስፈርማቸው ኃይል ምንድን ነበረ ስንል ድካም ነው። ደክመዋል። ህወሓት በጣም ደክሟል። ጌታቸውም ሲናገር አዳምጠናል። የምናውቀው ነገር ነው። በመሳሪያም በሰው ኃይልም ደክሟል። ፌዴራል መንግስቱም ደክሟል። በመሳሪያም በሰው ኃይልም ማግዷል በጣም ብዙ ሰው እና መቀጠል የማይችሉበት ሁኔታ ላይ የፈረሙ ኃይሎች ይሄንን ፊርማ ይዘው ሊቀጥሉ ተሸክመውት ሊሄዱ የሚችሉ ነው ወይ ነው። አሁን ሁለት የተጠላለፈ ነገር አለ። አንደኛው እነዚህ የተፈራረሙ ኃይሎች በከባድ ወንጀል ውስጥ እጃቸው አለ። አሁን በዚህ ስምምነት ውስጥ አንዱ የሚጠበቀው ነገር የሽግግር ፍትህ ነው አይደለም? እና የፖለቲካ ሶሉሽን መፈለግ ትልቁ መሰረታዊ ነገር የፖለቲካ ሶሉሽን ቁጭ ብሎ ወደ ጦርነት ያስገባን ምንድነው? ለፈሰሰው ደም፣ ለቆሰለው እጁ ለተቆረጠው ወንድማችን፣ ቤቱ ለተቃጠለው ነጋዴ፣ ላጠፋነው ጥፋት እኛም ይቅርታ መጠየቅ አለብን፣ ይህንን ህዝብ መካስ አለብን፣ የሚደረገው ማድረግ አለብን የሚል ሽንፈት፣ የፖለቲካ ሽንፈት ይዘው አይደለም ለመደበቅ ነው የሞከሩት። እና ምንድነው በዚህ መካከል ተኩስ መቆሙ በራሱ አንድ ትልቅ ውጤት ሆኖ ነው የምናየው። እንግዲህ የማይካድ ነገር ነው። ተኩስ ትግራይ አካባቢ የትግራይ ህዝብ ሰልችቶታል። ኢትዮጵያ ህዝብ፣ የአማራ ህዝብ ተኩስ ሰልችቶታል። የአፋር ህዝብ ነዷል በሙሉ። ስለዚህ ይሄ ተኩስ መቆሙ በራሱ ሞቲቭ ጥሩ ባይሆንም አንድ በጎ ነገር የሚመዘገብ ነገር ነው። ነገር ግን በበጎ ህሊና ኢን ጉድ ፌዝ ነው አይደል የሚባለው በእንግሊዝኛ የተፈረመ ስላልሆነ ይሄ ስምምነት ምን ሆነ ሞገስ፣ ባለፉት ሁለት ስንት ዓመታት ውስጥ የፖለቲካ መጫወቻ ሆኖ ታየዋል። መጫወቻ ህወሓት ሲፈልገው መጅረጥ የሚያደርገው ፌዴራል መንግስቱን ለመክሰስ ነው። የፕሪቶሪያውን ስምምነት የፌዴራል መንግስት ምንድነው አልጠበቀም ይላል ህወሓት ድንገት ብቅ ይልና ለምንድን ነው ያልጠበቀው ስትል የሚያብራሪያ ነገር አልጠበቅም። ግን ራሱን ደግሞ ህወሓት ስትመለከተው ፕሪቶሪያው ስምምነት ላይ ከተጻፉት ስምምነቶች በሙሉ ሲጥሳቸው ታያለ። ለምሳሌ ከውጭ ሀገራት ጋር ግንኙነት ማድረግ አይችልም ይላል አይደለም ስምምነቱ፣ ሲያደርግ ታየዋል። ሌሎች ስምምነቱ ላይ ያሉ ነገሮችን አይፈጽማቸውም፣ ግን ለፖለቲካ መጫወቻ ያደርገዋል ህወሓት። በዚህ በኩል በፌዴራል መንግስቱም ደግሞ እንደዚሁ የፖለቲካ ጌም ነው የያዙት፣ መጫወቻ ነው የያዙት። እና በመካከል ስንድን ይመስላል ስንጠናከር ይሄንን ጣጣችንን የምንወጣው እንደገና በሌላ ሚሊቴሪ ሶሉሽን ነው የሚሉ ነው የሚመስለው። አሁን ያለው ዱብዱብ የሚሊቴሪው ፊልድ ማርሻል ንግግር ስታይ፣ አብይ አህመድ ንግግር ስታይ በቃ አሁን አገግመናል አይነት ነገር አገግመናል እንደገና ልንዋጋ አይነት ነገር ነው። እና በአጠቃላይ ስምምነቱ የፖለቲካ መጫወቻ ሆኖ ነው የሰነበተው። በመሃል የነበረው ተኩስ ማቆሙ በራሱ ለህዝባችን ትንሽ ፎይታ ቢሰጥም ግን የፖለቲካ መጫወቻ ሆኖ ነው ያየሁት። አሁን ዲዲአርን ብታይ ተግባራዊ ሲሆን አታይም፣ እንደው መጫወቻ ነው የሆነው። አንዳንድ ጊዜም እንደውም ህዝብን ሲያታልሉ ታያቸዋለህ። አሮጌ ነገር አምጥተው ሰብስበው ይኸው ትጥቅ ፈቱ ይልሃል። ቆይቶ እንደገና ደግሞ የተደበቀ ነበር ሲል ፊልድ ማርሻሉ ትሰማለህ። በጣም የተምታታ ነገር ላይ ነው የቆየ ነው። እና ይሄ ነው ሌላው በጣም ኢምፖርታንቱ ነገር ይሄ ሽግግር ፍትህ ነገር ነው። በጣም እኔም ከነከነኝ በሆነ
ምንድነው አቶ ጌዲዮን ዶክተር ጌዲዮን ጢሞቴዎስ ናቸው መሰለኝ የሚመሩት የሽግግር ፍትህ ተባለ። ስሙንም ሰምተን አናውቀው። በመሃል አሁን ባለቤታቸው ናቸው የሚመሩት። አሁን ባለቤታቸው ይዘውታል። የሰላም ስምምነት ተብሎ ምንድነው መስቀል አደባባይ ሰርቲፊኬት እና ዋንጫ ይሸላለማሉ። እና በዛ ጊዜ እኔ የሚታየኝ ህዝብ ነው የደቀቀ የትግራይ ህዝብ፣ የደቀቀ የአማራ ህዝብ፣ የደቀቀ የአፋር ህዝብ፣ ጦርነቱ ያለፈባቸው አሻራው ያለፈባቸው ቦታዎች ሁሉ የነደደ ህዝብ ምን ይበልሽ እስቲ ምንድነው የሚለው በዚህ መካከል እነዚህ ሰዎች እኮ አቀኛት የሽግግር ፍትህ ቢመጣ እኮ ተጠያቂ የሆኑ ሰዎች ናቸው የሚሸላለሙት። ትንሽ ለዚህ ህዝብ እንኳን ምዝገባ አድርጎ የቆሰለ ቤቱ የተቃጠለ የሞተ ሰው ይጻፍ እና የሽግግር ፍትህ አይዞ ይመጣል ማለትም እኮ አንድ ነገር እኮ እና ይሄ ጉዳይ በዚህ ባለፉት 2 ዓመታትም ያላየነው ነገር ነው። እና እኔ እንደ በጎ ነገር የማየው ነገር አንድ ነው። ይሄ ተኩስ ለጊዜው ማቆሙ ካልሆነ በስተቀር ሌላው ስምምነቱ የፖለቲካ መጫወቻ ሆኖ ነው የማየው።